አቶ አደን እጩ መሆን የለባቸውም እጩ ሆኖ እንዲቀርቡ አልደግፍም የሚል ሰው ካለ አይዳስ አፍኪ ይባላልው ማዕከላዊ ኮሚቴ አባል ነኝ አቶ አደም እጩ ሆኖ መቅረብ የለበትም ብያምናለሁ ምክንያቱም አደም በአፋርና በሶማሊያ አካባቢ በተለይ በዒሳና አፋር ግጭት ላይ በቀጥታ እጅ ያለው ሰው በመሆኑ ይህ ግዙፍ ፓርቲ ምክትል ሆኖ መምራት ስለማይችል በራሴ በኩል ይቃወማለሁ። እኔ ለብልጽግና ፓርቲያችን በፕሬዝዳንትነት ቢመረጡ ብዬ የሚያቀርባቸው እጩ የተከበሩ ዶክተር አብይ አህመድ ናቸው። አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ስለ ዶክተር አብይ አህመድ አጠር ያለ መግለጫ መስጠት እጅግ ከባድ መሆኑን ጉባኤተኛው ይረዳልኛል ብዬ አስባለሁ። ስለሳቸው ብዙ መጽሐፍ ተጽፈዋል፣ ብዙ ፊልሞች ተሰርተዋል። ዶክተር አብይ አህመድ አሁን ምን ተነፍሰው ነጻነት በአገራችን እንዲኖርና እንዲመጣ ለውጥ መላው ኢትዮጵያውያን ከውጪ እንደዚሁ የኢህአዴግ አባላት ከውስጥ ትግል በሚያደርጉበት ወቅት ህይወታቸውን ቀብዳ ሲይዘው ለውጥ ለማምጣት እጅግ ፍሮንት ወጥቶ ከታገሉ አመራሮች ውስጥ ወሳኝ ሚና የተጫወቱ ብቁ አመራር ናቸው። እኔን በሚመለከት ሙስሊሞች ክርስቲያኖች እንድትጸልዩልኝ ይፈልጋሉ። አሁን ወደ ጥቆማ ይላል ለፕሬዝዳንትነት እጩ አባል እንዲሆን መጠቆም የምትፈልጉትን ሰው በእጃችሁ ተሳዩኛላችሁ። በዛችሁ ላይ ይታያል። ጠቋሚ ብዙ ነው። እሺ አቶ ደስታው አመሰግናለሁ ክቡር ፕሬዝዳንት። ስሜ ደስታ ለዳሞ ይባላለሁ። የሲዳማ ክልል ርዕሰ መስተዳድር ነኝ። እኔ ለብልጽግና ፓርቲያችን በፕሬዝዳንትነት ቢመረጡ ብዬ የሚያቀርባቸው እጩ የተከበሩ ዶክተር አብይ አህመድ ናቸው። ስለ ዶክተር አብይ አህመድ አጠር ያለ መግለጫ መስጠት እጅግ ከባድ መሆኑን ጉባኤተኛው ይረዳልኛል ብዬ አስባለሁ። ስለሳቸው ብዙ መጽሐፍ ተጽፈዋል፣ ብዙ ፊልሞች ተሰርተዋል። ያላቸው እምቅ አቅምና ብቃት እንደዚሁ ያስመዘግቧቸው ሺህ ውጤቶችን በአጭር ጊዜ አሳይተው ቤቱን ለመግዛት መሞከር ከባድ ቢሆንም መላው የኢትዮጵያ ሕዝብና አባሎቻችን ከዛም አልፎ መላው በሚባል ደረጃ የዓለም ሕዝብም ጭምር ስለሚያውቃቸው ስለሆኑ የተከበረው ጉባኤተኛ ለመብረጥ አይቸገርም የሚል እምነት አለኝ። ሆኖም ግን ሲዳሩ ማልቀስ ወግ ነው እንደተባለው አንድ እጩ ሲጠቆሙ የተወሰነ ነገር ማለት የተለመደ ስለሆነ አጠር አድርጌ ለመግለጽ ሞክራለሁ። ዶክተር አብይ አህመድ አሁን ምን ተነፍሰው ነጻነት በአገራችን እንዲኖርና እንዲመጣ ለውጥ መላው ኢትዮጵያውያን ከውጪ እንደዚሁ የኢህአዴግ አባላት ከውስጥ ትግል በሚያደርጉበት ወቅት ህይወታቸውን ቀብዳ ሲይዘው ለውጥ ለማምጣት እጅግ ፍሮንት ወጥቶ ከታገሉ አመራሮች ውስጥ ወሳኝ ሚና የተጫወቱ ብቁ አመራር ናቸው። የኢትዮጵያን መጻኢ ዕድል ለውጥ ከመጣ በኋላ እንዲያሳኩም የታሪክ ኃላፊነት በእሳቸው ላይ ከወደቀበት ጊዜ ጀምረው ጠዋት ሲያስረዱን እንደነበረው ኢማጂነሪ ሆነው ከሚታየው ዓለም አድማስ አሻግረው የኢትዮጵያ ችግርንም መፍትሄውንም አይተው እጅግ በሚያስደምም ፍጥነት ያንን ወደ እቅድ ቀይረው ስልት አበጅቶለት በሚደንቅ ኮሙኒኬሽን ችሎታቸው
አመራሩና ምልዓተ ህዝቡን አሳምነው ያሰቡትን እንዲተገበር በማድረግ ከችግር ከፈተና ወደ ድልና ወደ ልዕልና ኢትዮጵያን በማሸገር ሂደት በጣም የሚገርሙ በተለይ ወደ ኃላፊነት ከመጡ ጊዜ አጭር ቢሆንም ተቆጥሮ የማይዘልቁ ውጤቶችን አስመዝግበዋል። ኢትዮጵያንም ከብተና ከውድቀት አድነዋታል። እንደዚሁ ለተከማመሩ ችግሮች ከፍተኛ ለውጥና ውጤት መፍትሄም አስገኝቶለታል ብዬ አምናለሁ። በተለየ መልኩ ቢገልጸው ጥሩ ነው ብዬ የሚያስበው ብዙ ጊዜ ይሉት እንደነበረው ኢትዮጵያዊነት ከክብር በላይ ክብር ነው። ዜጋው አገርን መውደድ ከሁሉም የሚጠበቅ ነው። እሳቸውም ሲኖሩ ኢትዮጵያዊ ሲሞቱ ኢትዮጵያ እንደሚሆኑ ደጋግሞ ሲገልጹት እንደነበረው ኢትዮጵያ ለብተና ለውርደት በታጨችበትና ያ ተግባር ገፍቶ መጥቶ ሸባሮቢትን ባለፈ ጊዜ በዚሁ አደራሽ ስራ አስፈጻሚ ኮሚቴ አባላት ውይይት አድርጎ ነበር። በዛ ላይ አትጠራጠሩ ኢትዮጵያ ታሸንፋለች ብለው በልበ ሙሉነት ቤቱን ካረጋጉ በኋላ ብቁ አመራር መስጠት ደግሞ በተግባር ስለሚያስፈልግ ራሳቸውን ሲናገሩት እንደነበረ ቃላቸውን ጠብቆ በግንባር ተገኝተው እግዚአብሔር ቢረዳቸው በድል ሊመለሱ ያ ባይሆን ሞቶ ኢትዮጵያን ላድኑ ምላሳቸውም ልባቸውም አንድ ሆኖ አገራችንን በብቃት ማገልገል የቻሉ ለብዙዎቻችን ምሳሌ የሆኑ የነገውንም ትውልድ አገሩን እንዲወድ ያስተማሩ የቁርጥ ቀን አመራር ናቸው ብዬ አምናለሁ። በዚህ ተስፋ ያደረገው የኢትዮጵያ ሕዝብ ከዛ በፊትም ከዛ በኋላም በመጡ ውጤቶች በመበረታታት የበለጠ ተስፋ በማድረግ ብዙ ጫናዎች ውስጥ ሆነን ምርጫውን እንዳናካሂድ ስንደረግ ሌሎች ጉዳዮችንም ጨምረው እሳቸው ፊት ወጥተው አድርጉ ያሏቸውን ሁሉ በማድረግ በክቡር ጠቅላይ ሚኒስትራችን ወይም የፓርቲያችን ፕሬዝዳንት ላይ ያላቸውን እምነት በመታዘዝ ህዝቡ አሳይተዋል። ከጎናቸው መሆኑንም አረጋግጠዋል። በዛሬው ዕለት ብልጽግና ፓርቲ አዲስ ፕሬዝዳንት ኦር የነበረውን በማደስ ምርጫ ግን እንደሚያካሂድ ህዝቡ ሰምቷል። ህዝቡ በየቤቱ ሆነው ይህንን ሀገር በሚቀጥሉት ጊዜያት ለማሻገር ከፓርቲያችን ፕሬዝዳንት ሆኖ የሚመረጠውን ሰው በጉጉት ይጠባበቃል። በዚህ ደረጃ በዚህን ሰዓት መላው ኢትዮጵያውያን በልባቸው የመረጡት ሰው አሁን የሚያቀርባቸው ሰው ናቸው ብዬ አምናለሁ። ቅድም በተረት መልክ ትልቁም ነገር ተላልፈዋል። እዚህ ቤት ያለን ብልጽግና ሰው እንሁን፣ ውሳኔያችንን በተባበረ ድምፅ እናጽናው የተባለው ለሳቸው ይመጥናቸዋል ብዬ አስባለሁ። እኛም ለዛ ደረጃ የተመጠንን እንድንሆን በማመን ያቀረብኳቸውን እጩ ተቀብላችሁ በተባበረ ክንድ እንድታጸድቁልኝ እጠይቃለሁ። አመሰግናለሁ። አብይ ፕሬዝዳንት እንዲሆን እጩ የቀረበውን ሰከንድ የሚያደርግ ሰው ካለ የእሳቸውን ሀሳብ የሚደግፍ ማለት ነው። በእንደዚህ አይደለም በመናገር ነው። እሺ ጥሩ ሰከንድ የሚያደርግ በርካታ ሰው ስላወጣ ይቅርና አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሀሳብ ያለው ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። አብይ እጩ መሆን የለበትም ብሎ ሀሳብ የሚያቀርብ ሰው ካለ እድል እንስጥ። በንግግር ባይሆንም በእጄ እቃወማለሁ የሚል ካለም ችግር የለውም። የሚቃወም ሰው ካለ
የመጨረሻ ጥሪ ነው። የሚቃወም ሰው ካለ እሺ፣ አብይ እጩ ሆኖ እንዲቀርብ እንደግፋለን የምትሉ በእጅ አሳዩኝ። 1/3 ይሆናል። እኔን በሚመለከት ሙስሊሞች፣ ክርስቲያኖች እንድትጸልዩልኝ ይፈልጋሉ። ኢትዮጵያዊ ሆኜ ሁላችሁን በታማኝነት ሳላዳላ ማገልገል እንድችል ጊዜና ሁኔታ ወደዚህ ወደዚያ እንዳይወስደኝ በጨዋነት በትጋት ማገልገል ስለምፈልግ ካልጸለያችሁልኝ ስለማይሆን ጸልዩልኝ። ይሄ ስራ ትንሽ ያስቸግራል። ሰው ሆነን ስንሰራው ደግሞ እንደዚህ ሰብሰብ ብለን የኢትዮጵያን ትልቅነት ስናይ የሚጠይቀው ኃላፊነት ከፍተኛ ነው። ለተከበረው ጉባኤ እርግጠኛ ሆኜ በሙሉ ኮንፊደንስ የምነግራችሁ ከተደመራችሁ ኢትዮጵያ ትበለጽጋለች። ከእናንተ የሚፈልገው ነገር በተቻለ መጠን ከሰፈር ከመንደር ከምናምን ወጥተን ከፍ ብለን መጀመሪያ ኢትዮጵያን ቀጥለን ደግሞ በአፍሪካ እንደ ክብሯና እንደ ስሟ የሆነች ኢትዮጵያን ለማኖር ታሪክ የሰጠንን እድል እንድንጠቀም በያላችሁበት ሁሉ አቅማችሁ በፈቀደ መጠን እንድታግዙን ካለ እናንተ ልፋት ካለ እናንተ ስራ የሚቀየር ነገር ስለሌለ እንድታግዙንና ድምጽ መስጠት ብቻ ሳይሆን በጭንቅላት በእውቀት በጉልበት ካገዛችሁን የተሳካ ስራ ሰርተን በሚቀጥለው ጉባኤ ሁላችንም በኩራት ለመገናኘት እድል እንደምናገኝ ተስፋ አደርጋለሁ። ስለመረጣችሁን እጅግ አድርገን እናመሰግናለን። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ልታነሳ እንደሆነ ተዘግቧል። ለዓመታት በአምባገነንነትና በሰብአዊ መብት ጥሰት ስትከሰስ የቆየችው ኤርትራ አሁን እንዴት የአሜሪካ ስትራቴጂካዊ አካል ልትሆን ቻለች? ከዚህ ድንገተኛ የፖሊሲ ለውጥ ጀርባ ያለውን የቀይ ባህር ጂኦፖለቲካዊ ቁማርስ ምንድን ነው? የሰብአዊ መብት ተሟጋቾችስ ምን እያሉ ነው? ከሁሉም በላይ ደግሞ የአሜሪካና የኤርትራ አዲስ ፍቅር ለኢትዮጵያ የባህር ጥያቄና በቀጠናው ላለ የጦርነት ስጋትስ ምን ትርጉም ይኖረው ይሆን? ዛሬ የኢትዮ አዲስ ዴሊ የሮይተርስን ዘገባና የባለሙያዎችን ትንታኔ መሰረት በማድረግ እነዚህ አንገብጋቢ ጥያቄዎችን በጥልቀት እንፈትሻለን። እስከ ፍጻሜው አብራችሁን እንድትቆዩ እንጋብዛለን። የአሜሪካ የኤርትራ ማዕቀቦች ማንሳት ቀይ ባህር የሸፈነው የሰብአዊ መብት ጥያቄ ሕገ መንግሥትና ምክር ቤት አልባዋ ምርጫ የማይካሄድባት ነፃ መገናኛ ብዙሃን የከሰሙባት ገለልተኛና የፍትህ ስርዓት ያልገነባቸው ኤርትራ በዓለማችን አምባገነን ሀገራት ዝርዝር ውስጥ በግንባር ቀደምነት ከሚጠቀሱት አንዷ ሆና ቀጥላለች። ከአሜሪካ በተጨማሪ የመንግስታቱ ድርጅትና የአውሮፓ ህብረት የተለያዩ ማዕቀቦችን ጥለውባት ቆይተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በብሔራዊ ቴሌቪዥን ጣቢያ ንግግር በሚያደርጉባቸው አጋጣሚዎች ምዕራባውያንን በተለይም አሜሪካን አጥብቀው ይኮንናሉ። አሜሪካ ለሰብአዊ መብትና ዲሞክራሲያዊ መከበር በሚል የጣለቻቸውን ማዕቀቦች ልታረሳ እንደሆነ ተዘግቧል። ሮይተርስ ባለፈው ሳምንት ያስነበበው ዘገባ አሜሪካ ከኤርትራ ጋር ያላትን ዲፕሎማሲያዊ ግንኙነት ለማሻሻል እንደምትፈልግ ይጠቁማል። ኤርትራ ይህንን እንደምትደግፍ በይፋ አስታውቃለች። አሜሪካ ማዕቀቦችን ከማንሳቷ ጀርባ ያለው ፖለቲካዊና ምጣኔ ሀብታዊ ምክንያትስ ምንድን ነው? ኤርትራ ላይ የሚቀርቡ የሰብአዊ መብት ጥሰት ክሶችን በተመለከተ ተጠያቂነትና ፍትህ ሳይሰፍን ማዕቀቦችን ማንሳትስ ምንን ያስከትላል? የሚሉ ጥያቄዎች ተነስተዋል። የአብዛኞቹ ጥያቄዎች መነሻ ለምን አሁን ላይ ማዕቀቦችን ማንሳት አስፈለገ የሚለው ሲሆን በተያያዥ የኤርትራና የአሜሪካ ዲፕሎማሲያዊ ግንኙነት መሻሻል ለኢትዮጵያ የባህር በር ጥያቄ ምን ማለት ነው የሚለውን ማንሳት ይቻላል። ለምን አሁን ማዕቀቦችንስ ማንሳት አስፈለገ? አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በወራት ውስጥ ዓለምን እያመሰቃቀለ ነው። የሆርሙዝ ወሽመጥ መዘጋትና የነዳጅና የሸቀጦች አቅርቦት ጨምሮ ያልነካው ዘርፍ የለም። ኢራን በኤደን ባህረ ሰላጤና በቀይ ባህር መካከል የሚገኘው የባብ ኤል መንድ ወሽመጥን ለመዝጋት መዛቷ ደግሞ ቀውሱን ያባብሳል። በሌላ በኩል የኢራን ደጋፊ የሆኑት የየመኒ ሁቲ አማጽያን ለቀይ ባህር ስጋት ሆነዋል። በባብ ኤል መንዳብ አቅራቢያ መርከቦች ላይ በሰው አልባ አውሮፕላኖችና ሚሳኤሎች ጥቃቶችን ፈጽመዋል። በዚህ ሁሉ ውጥንቅጥ ውስጥ
አሜሪካ በቀይ ባህር ላይ ኤርትራን ስትራቴጂካዊ አጋር ማድረግ እንደምትፈልግ የቀጠናው ፖለቲካ ተንታኞች ተናግረዋል። ከሰብአዊ መብት ተሟጋቾች የሚነሳው ጥያቄ ደግሞ ጂኦፖለቲካዊ ፍላጎት የሰብአዊ መብት ጥያቄን ይበልጣል የሚለው ነው። ጂኦፖለቲካዊ ፍላጎት የሰብአዊ መብት ጥያቄን ይበልጣልን? በዩናይትድ ኪንግደም የሚኖሩ ኤርትራዊት የሰብአዊ መብት ተሟጋችና የሂውማን ራይትስ ኮንሰርት ኤርትራ ዳይሬክተር ኤልሳን ጨምሮ የሰብአዊ መብት ሁኔታ ሳይሻሻል ግንኙነት ማደስ ጂኦፖለቲካዊ ፍላጎት ከፍትህና ከሰብአዊ ክብር ይበልጣል የሚል አደገኛ መልእክትን ያስተላልፋሉ። የዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባይደር በበኩላቸው የሰብአዊ መብት ጥሰት ችላ ያለ የሰጥቶ መቀበል ዲፕሎማሲ ለዓመታት የተፈጸሙ ሰፊ ጥሰቶችን ያለ ቅጣት መታለፍ የሚያሰርጽ ነው ብለዋል። ከ4 ዓመታት በፊት በፕሬዝዳንት ጆ ባይደን አስተዳደር ስር የአሜሪካ ግምጃ ቤት በኤርትራ ላይ ማዕቀቦችን ሲጥር በትግራይ ጦርነት ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተገናኘ ነው። ማዕቀቡ ለቀውሱና ግጭቱ አስተዋጽኦ ያደረጉ ኤርትራውያንን የሚመለከት እንደሆነ ተገልጿል። እነዚህ አካላት የኢትዮጵያን መረጋጋትና ሉዓላዊነት በማወክም ተከሰዋል። በአውሮፓውያኑ ታህሳስ 2021 ዓ.ም የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግዴፍ እንዲሁም ከፓርቲው ጋር ትስስር ባላቸው ህድሪ ትረስ እና ሬድሲ ትሬዲንግ ኮርፖሬሽን ላይ ማዕቀብ ጥሏል። የኤርትራ ገዢ ፓርቲ የምጣኔ ሀብት አማካሪ ሀጎስ ገብረሕይወት ወልደ ኪዳን፣ የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጀነራል አብርሃ ካሳ እነ ማርያም እና የኤርትራ ጦር ኃይል ኢታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ላይም እቀባ ተጥሏል። የኤርትራ ወታደሮች በትግራይ ጦርነት በዝርፊያ፣ በወሲባዊ ጥቃት፣ ንጹሐንን በመግደልና ሰብአዊ እርዳታን በማስተዋወል ተከሰዋል። የአሜሪካ መንግስት የኤርትራ ኃይሎች እንዲሁም ገዢው ፓርቲና ባለስልጣኖች በጭፍጨፋ፣ በዘረፋና በወሲባዊ ጥቃት የተኩስ አቁምን በማደናቀፍ ተጠያቂ አድርጓል። ኤርትራ ተቋሚ ፖለቲከኞች ላይ የሚደርሰው እንግልት፣ የነጻ መገናኛ ብዙሃን አፈና፣ የተለያዩ የሃይማኖት ተከታዮች የሚገጥሟቸው ጫናና እንዲሁም የሰብአዊ መብት ጥሰቶች የሁለቱን ሀገራት ግንኙነት እንዳሻከሩት የአሜሪካ የውጭ ጉዳይ ሚኒስቴር በድረገጽ አስፍሯል። የኤርትራ መንግስት የሚቀርቡበት የሰብአዊ መብት ጥሰት ላይ ማሻሻል ሳያደርግ ማዕቀቦችን ማንሳት የሰብአዊ መብት ተሟጋቾች አጥብቀው ኮንነዋል። የሰብአዊ መብት ተሟጋቿ ኤልሳ ኤርትራ የተጣሉት ማዕቀቦች የማንሳት ጉዳይ በአገሪቷ ላይ ያለውን የሰብአዊ መብት አያያዝ እየዘነጋ መሆን እንደሌለበት ያሳስባሉ። በኤርትራ ባለው ሁኔታ የትግራይ ጦርነት እንዲሁም በቀጠናዊ ግጭቶችና የደህንነት ስጋቶች ምክንያት የተጣሉ ማዕቀቦችን ማንሳት ዓለም አቀፉ ማህበረሰብ ከሰብአዊ መብትና ከተጠያቂነት በላይ ደህንነትና ወታደራዊ ትብብር እንደሚያስቀድምም እያሳያል ይላሉ። አፈና፣ አስገዳጅ ብሔራዊ ውትድርና፣ የዘፈቀደ እገታ፣ ስቃይ፣ የግዳጅ መሰወር፣ የንግግር ነጻነት መገደልና የሃይማኖት ነጻነት ማጣት በተመለከተ የሰብአዊ መብት ተሟጋቾች ለዓመታት ንቅናቄን አድርገዋል። አሁን ላይ በኢራን ጦርነት ምክንያት የቀይ ባህር አካባቢ በጣም ወሳኝ የሆነ መምጣቱ የኤርትራን ስትራቴጂካዊ ተፈላጊነት ማጉላቱ ኤልሳ ይስማሙበታል። ሆኖም ከኤርትራ ጋር ንግግር ሲደረግ በግልጽ የሰብአዊ መብት ጉዳይ መነሳት እንዳለበት ያሳስባሉ። ማዕቀብ ብቻውን ደግሞ ዲሞክራሲያዊ ለውጥ አያመጣም የሚሉት ኤልሳ ትርጉም ያለው ፖለቲካዊ ለውጥ ካልመጣ፣ ሕገ መንግስታዊ አስተዳደር ካልተዘረጋ፣ ተጠያቂነት ካልሰፈነና ዲሞክራሲያዊ ተቋማት ከሌሉ ለውጥ አይመጣም ይላሉ። የሁማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ላቲሻ ባይደር ባለፈው ሳምንት ያወጡት መግለጫም ተመሳሳይ ይዘት ያለው ነው። በኤርትራም በኢትዮጵያም በትግራይ ክልልም ለከፍተኛ የሰብአዊ መብት ጥሰቶች ተጠያቂ እንዲሁም የሰብአዊ መብቶች ክብር ሳይኖር ማዕቀቦች አሁን ላይ ማንሳት ለወደፊት ስቃይና ብዝበዛ መፈጸም ተቀባይነት እንዳለው ድርጊት እንዲቆጠር የሚያደርግ ነው ብለዋል። ላቲሻ ከጠቀሷቸው ነጥቦች አንዱ በኤርትራ መዋቅራዊ ለውጥ እንዲመጣ የተጠየቁት 11 የመንግስት ባለስልጣናትና 10 ጋዜጠኞች ከታሰሩ ዘንድሮ 25ኛ ዓመት መሙላቱ ነው። በሌላ በኩል ኤርትራውያን ወታደሮች በትግራይ ጦርነት ወቅት ከፈጸሙት ጭፍጨፋና መጠነ ሰፊ ወሲባዊ ጥቃት፣ አፈናና ምዝበራ በተጨማሪ አሁን ድረስ በሰፈሩባቸው የትግራይ አካባቢዎች ጥቃትን ይፈጽማሉ ብለዋል። ኤርትራ ለጥቃቶቹ ተጠያቂነት ሳታስፍን ከዚህ ቀደም ከነበረውና አሁንም ካለ የብዝበዛ አካሄድ መውጣቷ በግልጽ ሳይታይ የአሜሪካ ማዕቀቦችን ማንሳት ማሰብ የለባትም ሲሉ አሳስበዋል። ኤርትራስ ምን አለች? ኤርትራ የአሜሪካ ማዕቀቦችን ለማንሳት ማሰቧ በበጎ እንደምትመለከተው ገልጻለች። ባለፈው ሳምንት የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ፍትህ፣ ሕጋዊነትና ፍትሃዊነት እንዲሰፍን የተሳሳተ ፖሊሲን የማስተካከል ሂደትን እንደግፋለን ብሏል። ቀድሞዎቹ የአሜሪካ ፕሬዝዳንቶች ባራክ ኦባማና ጆ ባይደን የጣሏቸውን ማዕቀቦች ሕገወጥና የአንድ ወገን ሲል አጣጥሏል። የኤርትራ መንግስት አቋም ከዚህ ቀደም ሲያራምድ ከነበረው አሜሪካ የሚኮንን እይታ የተለየ ነው።
አሜሪካ የኤርትራ ማዕቀቦች አንስታ ዲፕሎማሲያዊ ግንኙነት ለማደስ ማቀዷን በተመለከተ ከኢትዮጵያ በኩል እስካሁን በይፋ የተሰጠ አስተያየት የለም። የቀይ ባህር ጉዳይ አሜሪካ ማዕቀቦቹን ለማንሳት ማቀዷን ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው በሚል የገለጹ ተንታኞች አሉ። ሮይተርስ እንደዘገበው አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም የኃይል እርምጃ እንደማትደግፍ መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች ተናግረዋል። ለ10 ዓመታት በጠላትነት ሲተያዩ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ግንኙነታቸው ከፍተኛ ለውጥ ቢያሳይም ኢትዮጵያ የባህር በር ይገባኛል ጥያቄ በማንሳቷ የሁለቱ ሀገራት ውጥረት ተባብሷል። ውጥረቱ የጦርነት ስጋትን እስከ ማጫርም ደርሷል። ሮይተርስ በዘገባው የጠቀሰው የአሜሪካ መንግስት ውስጣዊ ሰነድ የባህር በርን በኃይል ለማግኘት የሚደረግ የትኛውንም አይነት ሙከራ እንደሚቃወም ለኢትዮጵያ በተደጋጋሚ ያሳውቋል ይላል። በተጨማሪ ኢትዮጵያና ኤርትራ እንዳላቸው በሌላኛው ውስጣዊ ጉዳይ ላይ ያላቸውን አለመረጋጋት በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸውም ተገልጿል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም ሚፍታህ እንደሚሉት የኢትዮጵያ መንግስት የባህር በር ጥያቄ ለመመለስ ሌላ አማራጭ ካገኘ ወደ ጦርነት የመግባት ዕድል አይኖረውም። ማዕቀቦች ተነስተው ዲፕሎማሲያዊ ግንኙነት ከተፈጠረ በንግድ እንዲሁም በሰላምና ደህንነት ጉዳዮች በትብብር መስራት ይቀጥላል። አሜሪካና ሌሎች ወዳጆች የሆኑ ሀገራት ወታደራዊ መቀመጫ የሚያገኙትም እንዲሁ የቀጠናዊ ንግድ እንቅስቃሴ ሰላምና ደህንነት የሚያረጋግጡበት እንደሆነ ያስረዳሉ። ኢትዮጵያ እስራኤል የሀገርነት እውቅና ከሰጠቻት ሶማሌላንድ ጋር እንዲሁም የአሜሪካ አጋር ከሆነችው የተባበሩት አረብ ኤሚሬቶች ጋር እየቀረበ ትስስር አላት። ስለዚህ አሜሪካ ከኤርትራ ጋር ያላት ግንኙነት ማደስ እፈልጋለሁ ስትል ከአሜሪካ ወዳጅ አገሮች ጋር አብራ መስራትን እንደሚያካትት ዶክተር ሙከረም ይናገራሉ። የኢትዮጵያ ከኤርትራ ጋር ጦርነት ውስጥ መግባት አይፈልጉም የሚሉት ባለሙያ ዲፕሎማሲያዊ ግንኙነት መታደሱ ጦርነት ውስጥ የመግባት እድሉ ሙሉ በሙሉ ይዘጋዋል ይላሉ። የኢትዮጵያ የባህር በር ጥያቄ አሜሪካ፣ የተባበሩት አረብ ኤሚሬቶች እንዲሁም የእስራኤል ድጋፍ የሚኖረው ከሆነ በጦርነት ውጭ የሆኑ አማራጮች እንደሚተገበሩ ያክላሉ። የአሜሪካ ፍላጎትስ ምንድን ነው? ዶክተር ሙከረም እንደሚናገሩት የአሜሪካ መንግስት ዋነኛ ጥያቄ ዲሞክራሲም ሰብአዊ መብትም አይደለም፣ የእነሱ ፖለቲካና ኢኮኖሚያዊ ጥቅም ማስከበር እንጂ የአንድን መንግስት የዲሞክራሲያዊ ስርዓትና የሰብአዊ መብት ማክበር፣ የተቃዋሚዎች በነጻነት መንቀሳቀስ፣ የንግግር ነጻነት ሁለተኛ ጉዳይ ነው። ኢራን ሆርሙዝ ወሽመጥን መያዟ በርካታ ሀገራት የነዳጅ አቅርቦት አናግቷል። ጉዳዩ የብሔራዊ የደህንነት ጥያቄ እንዲሆንም አድርጓል። በተጨማሪም ሁቲዎች በቀይ ባህር ምዕራብ አቅጣጫ የፈጠሩት ስጋት አሜሪካ በሁለቱም አቅጣጫ የመታፈን ቢያንስ አንደኛውን መውጫ እንድትቆጣጠር የሚገፋ መሆኑን ባለሙያው ይናገራሉ። የማዕቀቦቹ መነሳት ምንን ያስከትላል? ኤርትራና አሜሪካ አብረው መስራት ከጀመሩ ለአምባገነን መንግስት ህጋዊ መልክና ቅቡልነት የሚሰጥ ይሆናል በማለት ዶክተር ሙከረም ስጋታቸውን ያስቀምጣሉ። በዩናይትድ ኪንግደም የሚገኙ የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰዒድም ተመሳሳይ አስተያየት አላቸው። የማዕቀብ መነሳትና ከአሜሪካ ጋር ትብብር ማድረግ ለኢሳያስ ህጋዊነት ይሰጣቸዋል በማለት ይገልጻሉ። የትግራይ ጦርነት ጨምሮ አልሻባብን ከመደገፍ ጋር በተያያዘ በሌሎች ቀጠናዊ ጉዳዮች የተጣሉባቸው ማዕቀቦች ኤርትራ መንግስት ላይ ጫና አሳድረዋል ብለው አያምኑም። ኤርትራ የጦር መሳሪያ እንዳታስገባ ማዕቀብ ቢጣልም በቂ መሳሪያ ስላላት እንዲሁም በትግራይ ጦርነት ወቅት ከኢትዮጵያ መሳሪያ በመውሰዳቸው እምብዛምም ውጤታማ አለመሆኑን ይጠቅሳሉ። በሌላ በኩል የኤርትራ መንግስት በመደበኛ የንግድ እንቅስቃሴ ላይ በመሰማራቱ ምጣኔ ሀብታዊ ማዕቀቦች ግባቸውን እንዳልመቱ ያቀላሉ። ቀጣይም የአሜሪካ ማዕቀቦችን ማንሳት በኤርትራ አምባገነናዊ አካሄድ ላይ ብዙም ለውጥ ያመጣል ብለው አይጠብቁም። ኢሳያስ በ80 ዓመታቸው ለውጥ አያመጡም። ኢሳያስና ግብረ አባሮቻቸው እንዳሻቸው ለማድረግ ፍጹም የሆነ ስልጣን አላቸው። ለህግም ተቋማት የማይገዛ ስርዓት ነው። አሜሪካ ከኤርትራ ጋር በሚኖራት ግንኙነት ጥቅሟን ከማስጠበቅ በዘለለ የሰብአዊ መብትና የዲሞክራሲያዊ ጉዳዮች ብዙም ግድ የሚሰጣት አይሆንም። የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም አሜሪካ ፖለቲካዊና ኢኮኖሚያዊ ጥቅሟን ለማስከበር ከሰውም ከመልአክም ከሰይጣንም ጋር ለመስራት ዝግጁ ናት በማለት ይገልጹታል። ባለሙያው ዶክተር ሙከረም እንደገለጹት አሜሪካ ፖለቲካዊና ኢኮኖሚያዊ ጥቅሟን ለማስከበር ከማንም ጋር ለመስራት ዝግጁ ናት። እናንተስ ምን ታስባላችሁ? አሜሪካ ጥቅሟን ለማስከበር ስትል የሰብአዊ መብት ጥያቄን ችላ ማለቷ ትክክል ነው ወይ? የኤርትራና የአሜሪካ መቀራረብ በኢትዮጵያ ላይ የሚያሳድረው ተጽዕኖስ ምን ድረስ ነው? ሐሳባችሁን በኮሜንት መስጫው ላይ አካፍሉን። ቪዲዮውን ከወደዳችሁት ላይክ ማድረግና ለሌሎች ማጋራሽ ሼርን ማድረግን እንዳትረሱ። ለቻናላችን አዲስ እንግዳ ከሆናችሁ ደግሞ ሰብስክራይብ በማድረግ የኢትዮ አዲስ ዴሊ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ ሰላም ቆዩ። ሰላም ለሀገራችን፣ ሰላም ለኢትዮጵያ።